በቀደም በነበረው የቢዝነስ መንገድ አሁን ላይ መስራት አይቻልም። ኢኮሲስተሙ መቀየር መቻል አለበት። ቲንኪንጉ ደንበኛዬ ሲኖር እኔ እኖራለሁ፣ ይሄ ግብር ከፋይ ሲኖር እኔ በየአመቱ የሱን ሂሳብ ኦዲት አደርጋለሁ። የዛሬ እንግዳችን ጥላሁን ግርማ ነው። ከ20 ዓመታት በላይ በፋይናንስ ዘርፍ ላይ የቆየ የፋይናንስ ባለሙያ ነው። ፋይናንስ ማለት የአንድ ካምፓኒ ወይም የአንድ ተቋም ወይም የአንድ ጀማሪ ቢዝነስ ራሱ ወይም ጭንቅላቱ ገና ለገና ለገቢዎች ግብር ለመክፈል ብቻ የሚሰራ አይነት ፈንክሽን አለ። ኢትዮጵያ ውስጥ ግን እንደዚህ አይነት ሜንታሊቲ ያለ አብዛኞቹ ተቋማት ክራክ የተደረገ ለዛውም ሪስክ ያለው ሶፍትዌር ሂስትሪ ነው። ከዚህ ቲንኪንግ መላቀቅ መቻል አለብን። ፋይናንስን ውድ አድርጎ መመልከት አያስፈልግም። በምን መንገድ ድርጅቴን ማዳን እችላለሁ? አማራጮች አሉ። ነሰሰርሊ አቅማቸው ማይፈቅድ ተቋማት ትልቅ ኢንተርናል ኮንትሮል ዲፓርትመንት ያቋቁሙ ያቋቁማሉ። ያንን ሊተኩ የሚችሉ አገልግሎቶች ግን በፋይናንስ ስርዓት ውስጥ አሉ። በዋናነት ግን ዜጋው ለእያንዳንዱ ነገር ራሱን ባዳ ማድረግ የለበትም። እኔ ስሞል ስለሆንኩኝ አይመለከተኝም የሚባል ነገር የለም። መስማት፣ ማዳመጥ፣ መጠየቅ፣ ማንበብ። ኢትዮጵያ እውነቱን ለመናገር የሚሰራ ሰው ብዙ ሰውን ስለሚሸከም ነው እንጂ ሰርቫይቭ ማድረግ እንችላለን ብዬ አላስብም። ያኛውንም ግን ድራግ ያደርጉታል ወደኋላ ወደፊት። ውድቀት የመጨረሻው ነገር አይደለም። ምናልባት በሚቀጥለው ስትነሳ ጠንክረህ እንድትነሳ የሚያደርግህ ነገር ነውና ፌለር የመጨረሻ ነው ብዬ ተቀብዬ አላውቅም።